ከፈጣሪ ጋር የሚያቀራርቡ 11 ነገሮች። አንደኛው ጠላት አይኖርህ፣ ምቀኛ አይኖርህ፣ ከሰዎች ጋር ተግባባ፣ ከሰዎች ጋር በፍቅር አውራ። ሁለተኛው ሰዎችን አትገላምጥ፣ ከሰዎች ጋር አትጣላ። ሶስተኛው ሰዎችን ይቅር በል፣ ሰዎች ላይ ቂም አትያዝ። አራተኛው አትጠጣ፣ አታጭስ፣ ሱስ አይኖርብህ። አምስተኛው ሴትን በፍቅር እንጂ በሴክስ አትመልከታት። ስድስተኛው ስልክ አታብዛ፣ ስልክ ነው ከፈጣሪ የሚያርቅ፣ ስልክ ነው አይምሮን ዲስትራክት የሚያደርገው። ሰባተኛው ጸሎት አድርግ፣ በቻልኮ መጠን ከፈጣሪ ጋር የሚያቀራርቡ ነገሮችን አውራ። ስምንተኛው ሴጋ አታርግ፣ ፖርኖግራፊ አትመልከት። ዘጠነኛው ህልም ይኑር፣ ፐርፐዝ ይኑር፣ ዓላማ ይኑር። አስረኛው ህልምን አድነው፣ ህልምን ፈልገው፣ በህልም ራስን ቢዚ አድርገው። 11ኛው ህይወትህን ለፈጣሪ ስጠው፣ ራስ ብቻ አትቆጣጠረው። አንዳንድ ጊዜ እሱ እንዲቆጣጠርልህ ለሱ መንገዱን ክፈትለት። እነዚህን ነገሮች አድርግ። በተጨማሪ ዩቲዩብ ላይ አሪፍ ቪዲዮችን መስራት ጀምሬያለሁ፣ ግባና ቼክ አድርጋቸው። ለማንም መናገር የሌለብህ 6 ነገሮች። አንደኛው ባንክ አካውንት ውስጥ ያለውን ገንዘብ በፍጹም ለማንም እንዳትናገር፣ ለማንም እንዳታወራ። ስላንተ ገንዘብና ስላንተ አቅም በፍጹም ለማንም ሰው እንዳትናገር። ሁለተኛው ዓላማህንና መንገድን በፍጹም ለማንም ሰው እንዳታወራ፣ አለበለዚያ እነዛ ሰዎች ያንተን ዓላማና መንገድ ይጠቀሙበታል ወይ ደግሞ ያንን ነገር ያጣጥሉብሃል። በቻልኮ መጠን ዓላማህንና መንገድን ከጀመርከው በኋላ ወይ ደግሞ ካሳካው በኋላ ብትናገርና ብታወራ ይሻላል። ሶስተኛው የቤተሰቦችህን ችግር በፍጹም ለማንም ሰው ለመናገር እንዳትሞክር። ምክንያቱም ወንድሜ ሁሉም የራሱ የሆነ ችግር አለበት። ሁሉም ሰው ጋር የቤተሰብ ችግር አለባቸው። ያንተን የቤተሰብ ችግር መስማት የሚፈልግ ሰው የለም። ስለዚህ በፍጹም የቤተሰቦችህን ችግር ለማውራት እንዳትሞክር። አራተኛው የሪሌሽንሺፕ ችግርን በፍጹም እንዳትናገር ለማንም ሰው፣ ለጓደኛህም ቢሆን። አስታውስ ወንድሜ ትልቁ ጠላት አጠገብ ያለው ቤስት ጓደኛ ነው። ስለዚህ አጠገብ ያሉ ሰዎች ሊያግዙህም ሊረዱህም አይችሉም። የፍቅር ታሪክን ራስህ ብቻ ያዘው። አምስተኛው የገንዘብ እጥረትን ለማንም ሰው እንዳትናገር ወይም ደግሞ ከሰው ብድር ለመቀበል እንዳትሞክር። ማንነትህን፣ ክብርን ዝቅ ያደርገዋል። ስድስተኛው የሌሎችን ሰዎች ሚስጥር በፍጹም ሌላ ሰው እንዳታወራ፣ እንዳትናገር። እነዚህ 6 ነገሮች ሁል ጊዜ አስታውሳቸው። እናም ዩቲዩብ ላይ ቪዲዮችን ፖስት ማድረግ ጀምራለሁ፣ ግባና ቼክ አድርጋቸው። እነዚህን ሰዎች አሁኑ ማስወገድ አለብህ። ለህይወት የምትጨነቅ ከሆነ፣ ለራስ የምትጨነቅ ከሆነ እነዚህ ሰዎች አሁን አስወግዳቸው። እመነኝ ወንድሜ፣ አንድ ቀን ታመሰግነኛለህ። አንደኛው ስለ ሰው ክፉ የሚያወሩ ሰዎች ማለት ነው አንድ ቀን ስላንተ ክፉ ነገር ማውራት ይጀምራሉ። ስለዚህ እነዚህ ሰዎች በተቻለ መጠን ከህይወት አስወጣቸው። ሁለተኛው ራሳቸውን ሳይቀይሩ ራሳቸውን ሳይለውጡ አንተን የሚመክሩ ሰዎችን ከህይወት አስወጣቸው፣ ከህይወት አስወግዳቸው። ምክንያቱም እነዚህ አይነት ሰዎች ማለት ነው መጥፎ ስሜት ውስጥ መጥፎ ሙድ ውስጥ ነው የሚከቱ። ሶስተኛው በህልምህ፣ በሐሳብህ፣ በመንገድህ ሙድ የሚይዙ ሰዎችን ከህይወት አስወግዳቸው። አራተኛው የሆነ ነገር ሲፈልጉ ብቻ አንተ ጋር የሚመጡ ሰዎችን፣ አንተ ጋር የሚደውሉ ሰዎችን አስወግዳቸው፣ አያስፈልጉም። አምስተኛው ስለ ህይወታቸው የሚያማረሩ ስለ ህይወታቸው አብዝተው የሚያወሩ ሰዎች ካሉ አጠገብህ እነዚህን ሰዎችን አስወግዳቸው። ስድስተኛው ቤተሰቦቻቸውን የማያከብሩ ሰዎችን። ሰባተኛው ያለፈውን ነገር የሚያስታውሱ ሰዎችን። ስምንተኛው በሙከራ በሐሳብ ሙድ የሚይዙ ሰዎችን። በአጭሩ በምታረገው ነገር የሚሳለቁብህ ጓደኞችን፣ ሰዎችን፣ አጠገብ ያሉ ሴቶችን አስወግዳቸው። እነዚህ ሰዎች አያስፈልጉም። ከላይ ከጠቀስኩልህ 8 ሐሳብ ውስጥ የትኛው ነው አንተ ጋር እየተፈጠረ ያለው? የትኛው ሰው ነው አንተ ጋር ያለው? እሱን ኮሜንት ላይ አሳውቀኝ። እነዚህ 11 ነገሮች በ20 ዕድሜ የምታረጋቸው ከሆነ ወንድሜ የ20 ዕድሜህን ትገለዋለህ፣ ታባክነዋለህ። አንደኛው ሴት ማሳደድ፣ ከሴት ጋር 24 ሰዓት ቴክስት መጻጻፍ። ሁለተኛው ክለብ መሄድ፣ መጠጣት፣ ማጨስ። ሶስተኛው ከመጠን በላይ ውፍረት፣ ከመጠን በላይ ሰውነት ላይ ውፍረትን ጌም ማድረግ። አራተኛው ቤት ብዙ ጊዜ መቀመጥ። አምስተኛው የሴክስ አዲክሽን። ስድስተኛው ድህነት ላይ ምንም ነገር አለማድረግ፣ ገንዘብ ሜክ አለማድረግ። ሰባተኛው ማግባት፣ ትዳር መያዝ። ስምንተኛው ቤተሰብን አለመስማት፣ የቤተሰብን ምክር አለማዳመጥ። ዘጠነኛው ቁማር፣ የቁማር ሱስ። 10ኛው ጌም ወይም ደግሞ ከመጠን በላይ ስክሪን ታይም። 11ኛውና
ዋነኛው ሱስ፣ ማጨስ፣ መቃም፣ መጠጣት ወዘተ እነዚህ ነገሮች ማለት ነው በ20 ዕድሜ ላይ የምታደርጋቸው ከሆነ ወንድሜ እመነኝ ህይወትህና እድሜን ትጨርሰዋለህ። ስለዚህ እነዚህን ነገሮች አስወግድ። እነዚህን 3 ነገሮች ግዴታ ማወቅ አለብህ። በተለይ 3ኛው ሁሉም ሰው እያለው ግን የማያስተካክለው ነገር ነው። አንደኛው ሰልፍ ኮንትሮል፣ ራስን የማትቆጣጠረው ከሆነ ራስን ኮንትሮል የማታደርገው ከሆነ ወንድሜ ወይ ሱስ ትጀምራለህ፣ ወይ ራስን በሴጋ ታጠረዋለህ፣ ወይ በፖርኖግራፊ ታግደዋለህ። ብቻ ቢሆነ ነገር ዲስትራክት ትሆናለህ። ያንን ነገር የምትቆጣጠረው ሰልፍ ኮንትሮል ካለህ ብቻ ነው። ሁለተኛው የሚጠቅምህ ነገር ላይ ብቻ ብር አውጣ። የማይጠቅምህ ነገር ላይ ብር ማውጣትህን አቁም። ሱስ ላይ ብር ማውጣትህን አቁም። ሴት ላይ ብር ማውጣትህን አቁም። የማይጠቅሙ ሰዎች ላይ ብር ማውጣትህን አቁም። ብር ማውጣት ያለብህ ለራስህ ለሚጠቅም ነገር ብቻ ነው። 3ኛውና ዋነኛው አቁም አለህ እኮ ግን አትጀምርም። ገንዘቡ አለህ፣ ችሎታው አለህ ግን አትጀምርም። ነገ ትላለህ፣ ትልቅ ዕቃ ትፈልጋለህ፣ ትልቅ ነገርን ታስባለህ፣ ታልማለህ። ወንድሜ ባለ ነገር ጀምር። ከዛ የምታስባቸው ነገሮች ቀስ በቀስ ይመጣሉ። ወደፊት ቀስ በቀስ እነዛን ነገሮች ታሳካቸዋለህ። እመነኝ። እነዚህን 3 ነገሮች አስታውስልኝ። ከ18 ዓመት በታች ከሆነ እነዚህን 4 ነገሮች ግዴታ ልታውቅ ይገባል። እኔ ተምሬባቸዋለሁ፣ አንተም እንድትማርባቸው እፈልጋለሁ። አንደኛው ቪዲዮ ጌም መጫወትን አቁም ወንድሜ። ቪዲዮ ጌም ማለት ነው አይምሮን ያደድበዋል፣ ህይወትን ዳሜጅ ያደርገዋል፣ ሰነፍ ያደርግሃል፣ ስራ እንዳትሰራ ያደርግሃል። በአጭሩ ዓላማና ፐርፐዝ የሌለው ሰው አድርጎ ቁጭ ያደርግሃል። በቻልኮ መጠን ቪዲዮ ጌሞችን ለመቀነስ ወይም ደግሞ ለማቆም ሞክር። ሁለተኛው ቻት ማድረግን አቁም። የትኛውም ሴት በዚህ ሰዓት አታስፈልግም። አንተ የሚያስፈልግህ ገንዘብ ነው። አንተ የሚያስፈልግህ ዓላማ ነው። ቻት በማድረግ ጊዜ ከሴት ጋር የምታቃጥለው ከሆነ የምታጠፋው ከሆነ ወንድሜ ዓላማ አይኖርህም፣ ፐርፐዝ አይኖርህም። 3ኛው ሱስ የሚባል አቁም። የጀመርካቸውን ሱሶች አሁኑን አቁማቸው። እነዛ ሱሶች ይጎዱሃል እንጂ አይጠቅሙም። እነዛ መጥፎ ልምዶች አንተን ወንድ አያደርጉህም። ስለዚህ በቻልኮ መጠን እነዛን መጥፎ ነገሮች ለማቆም ሞክር። 4ኛው ሰፈር መሰብሰብህን አቁም። ከሰፈር ጓደኞች ጋር መሰብሰብህን ትተህ እቤት መስራትና ማድረግ ያለብህን ነገር ጀምር። አሁን ጊዜው ማለት ነው የመስራት ነው፣ የመለወጥ ነው። ሰፈር ከጓደኞች ጋር ተሰብስበ ጊዜ በማቃጠል ጊዜንና ህይወትን አታቃጥለው። በቻልኮ መጠን እነዚህን 4 ነገሮች አስተካክል። ለተጨማሪ ዩቲዩብ ላይ ቪዲዮዎችን ፖስት ማድረግ ጀምሬያለሁ፣ ገብተህ ቼክ አድርጋቸው። እናም እነዚህን 4 ነገሮች አስተካክላቸው ወንድሜ። ከረፈደ በኋላ የሚገቡ 11 ነገሮች። አንደኛው ጊዜ ሊሚት ነው፣ ጊዜ ያልቃል። ሁለተኛው ገንዘብ ሁሉም ነገር አይገዛልህም። ገንዘብ ሁሉን ነገር ቢገዛልህ ኖሮ ያ በሞት ያጣውን ሰው ትመልስበት ነበር። 3ኛው ሰላም ከስኬት ይሻላል። 4ኛው ሁሉም ሰው ህይወት ላይ አይቆይም። ሁሉም ሰው አንድ ቀን ትቶ ይሄዳሉ። 5ኛው ሁሉም ነገር መቆጣጠር አትችልም። 6ኛው ጤና ከሁሉም ነገር የተሻለ ነው። 7ኛው ያለፈውን ነገር መቀየር አትችልም። 8ኛው አሁኑ መጀመር እንዳለብህ ትረዳለህ። 9ኛው አሁኑ መጀመር ነበረብህ። 10ኛው ፍርሃት ይዞሃል። ውስጥ ያለው ፍርሃት ያንን ነገር እንዳትጀምር አድርገዋል። ከምታስበው በላይ ፈጣሪ ያስፈልጋል፣ ከፈጣሪም ርቀሃል። 11ኛው ዛሬ የምታረገው ነገር የምትሰራው ነገር በጣም አስፈላጊ ነው።